ሄዱት። ግን ማርክ ባለፈው በኮሜንት ላይ ማርክ የሩታ ወንድም ሚድና የሩታን ይው ብሎ የሩታ ደጋፊ ሲጻፍ አንድ ቀን ሄዶ ደርሶ ሄደ። አዎ ደርሶ ያው ባዶ እጅ ከሚሄድ ብሎ ነው መሰለኝ ሸምስ ይዞ ፓምፓርስ ይዞ የምር ደብሶ ማለት ነው ፓምፐርስ ይዞ ሄዶ አንድ ቀን ተጫውቶ ይሄዳልና ለአብሪሽ ነው ይሄ ጡጦ የሚገዛ ምናምን ብሎ ሙድ ይዞ ለሷ ላይ ለሷ ነው የወሰዳት። ለአብሪሽ ሙድ ያዘ እንጂ የሷ ነው የወሰዳት ጡጦ። አንቺም ትልቅ ሕፃን ነሽ ጥቢ ብሎ ለሷ ወስዶ የአብሪሽ ነው ብሎ ሙድ ያዘ። ገባሽ? ጎበዝ ነው አብሪ። ማርክ ራሱ ይሄን አርግጦ እኮ ነው ሄዳት። አንቺ ግን ትልቅ ሲያስበው ማለት ነው ታያለሽ። እግዚአብሔርን አሁን ለምሳሌ ሁሉም የአብርሽ ጉዳት ገብቷቸዋል። ግን አብርሽ ሲያገባ ማለት ነው ከሄርሜላ ጋር ማለት ነው አንድ ሲሆኑ ፋሚሊ ምን ሀይል ጓደኞቹ ምን እንደሚሆኑት ማለት ነው እግዚአብሔር እንዴት እንደሚደስ አብርሽ እኮ ድሮም ሰርጎ ስለተወላሻ አንቡታ ጀራ ነው የሚያደርጉ ጉራግኛ ነው የሚጨፍረው እያንዳንድ በፊት እኮ እሷ ስንቴ ተለምኖ ነበረ። እኔ አባቴ እናቴ ማረግ እንዲያዩ ፈልጋለሁ ሲል አልፈልግም ብላ እኮ ነው። ይሄ በስቅለት ምድር ሰው የሚያለቅሰው ቀን ላይ እሷ እቺ እኛ ቤት እርድና ማለት ነው እቺ አራዳ እንድትባል ስቅለት ለእግዚአብሔርን ለእሷ በአንድ ልጅ ቪዲዮ ሰርታለች። ምን እንደሆነ ታውቃለች? እግዚአብሔር እየተሰቀለ ደም እየተፈሰሰ እሷ መታ እዚህ ሀገር ስጋ በልታ ነው ሄደችው። ትዳሯ ራሱ አትሆንም እኮ አትሆንም። ለትዳር አብሬሽ ለአንተ አትሆንም። ሊቀቃል አሁንም አትሆንም። ሊፋታሉ ብሎ ነበር። ያው ተፋቱ። አመቱ አንድ ልጅ ራሱ ትናንት ቪዲዮ ሰርታለች ዩቱብ ላይ ማለት ነው። ለምንድን ነው እሷ በስቅለት ምድር ላይ ሰው ሁሉ እያለቀሰ እንደዚህ የሆነ ጊዜ ማታሷ ለስም አንገቷ ላይ ማተብ አለ። ግን ስጋ በልታ እንዲሆነ ጨፍራ ነበረ ሄደችው። እሷ ስትገባ ማልቅሳ ነው ከአብረሽ ጋር የተገናኘችው። ስትለያይ ማልቅሳ ነው። እድሜ ዘላለሟን እያለቀሰች ነው የምትኖረው ሩታ ብላለች ማለት ነው ልጅቷ። ይሄ ደግሞ ትክክል ነው። እግዚአብሔርን ትክክል የሆነው ነገር ነው። ምን አብረሽ በጣም ለምኗታል ቡታጅራ ሰርግ ለማድረግ ማለት ነው። እያያችሁ ከሆነ እንደውም ኤፍሬምም ለምኗታል ማለት ነው። ሀገር ላይ እናደርጋለን ሲል አልፈልግም ማለት ግን አሁን ሁለቱም ሲሆን ቡታጅራ ላይ ያደርጋል እርግጠኛ ነኝ ማለት ነው። ለምን ፈታ ብለው እንደ ነፂ ማለት ነው እንደ ነፂ ነው ወይ ነፂ ሰርጉን በጣም ነው የሚወዳት። እግዚአብሔርን ዘር ማንዘር ጨፍሮ ዘር ማንዘር ሸልመዋት። ነፂ እኮ በስነ ስርዓት ያደገች ልጅ ናት። ሩታ መቼ ስነ ስርዓት ቤተሰብ ራሱ ስነ ስርዓት የለም አይደል? ሚዲያ ላይ 100 ብር ብላ ልጇን የምትደበድብ እናት አይደል እንደወለደች። አንቺ ለምን ወሰድሽ ከደበቁ ቦታ ለምን ወሰሽ ምናምን ብለ ምክር ምኩን ደግሞ እውነትን ውሸትን ጦንቃይ ቤት እየሄዱ ነው። ግን እውነት ነው። እኔ ለአብርሽ እየሄዱ ነው። ድሮም ይሄዳሉ አለች አንድ ሰፈሬ ልጅ ደግሞ ድሮም ይሄዳሉ አለች። ይከባለላሉ ሌሊት ግቢያችሁ ላይ አለች። እናትና አባቱ ነው ምስኪን አሉ። ያስተዋውቃሉ እነዚህ ማለት ነው ያስተዋውቃሉ እግዚአብሔርን ከሶስት ወይ ከአራት ፋሚሊ ውስጥ ማለት ነው አንድ ዳና ሰው ይጠፋል። እግዚአብሔርን ዘር ማንዘራቸው በቃ እንደዚህ ናቸው፣ የተበላሹ ናቸው። ቢያንስ አንድ እኮ እናቷ ወይ አባቷ አይደለም እኮ አንድ ኢቷ ራሷች ባለፈው ታላቅ የመጣችው አብረሽን ምናምን እንደዚህ ስትል ራቁት ፎቶ እየቀረጸችው ቀን ቅጥቅጥ ብታረግ እሷን እንደዚህ ገና ስም እንዴት ሚዲያ ውስጥ እንደዚህ ያስጠፈሽ ብለህ ብትመታስ እንኳን አብረሽ ምን አጠፋ? ሩታዬ ደግ ብራሩ ጎበዙዋ ጀግናው እንዴ ምንድን ነው ያለችው? እንደውም ደግሞ ቤት መታ ምንድን ነው ያለችው? ልጁን ይዘሽ ጠቅልለሽ ወደ እኛ ነ በዛ ሰዓት የልጁ ጥማትና ግርፊያ ምናምን ሲያስቸግረው ወደ አንቺ ጠቅልሎ ይመጣል። አብረሽ ደግሞ ያንን ቁርጡን አውቆ ነው የወጣው፣ ከቤት ጠቅልሎ ነው የወጣው። እኔ ምንም አልፈልግም ሁላ ሲያወራ ነበር እኮ እኔ የፈታሁት ሁላ እንደዚህ ያልተጨናነቅኩም እናንተ ምንድን ነው ስል ነበር። ያው እንግዲህ ለእኛም ጭምር ነው። ለእሷ ኦዲየንስ ነው ይሄን ለእሷ ኦዲየንስ ነው ማለት እኔ ፈትቼ እንኳን እንደዚህ ያልተጨናነቅኩ ምናምን ስል ነበር። ሰላሙን አግኝቷል። 9 ወር ከእሷ ጋር ታሪቆ እንዴት እንደወፈረ እንዴት እንዳማረበት እኮ በጣም እንዳማረበት ጸጉሩ ራሱ ነው የበለቀ። እንደዚህ ማለት እሷ ጋር እየኖረ ይመላጣው ነው አለ። አሁን ጸጉሩ ራሱ በቀለ። ከንፈሩ ሁሉ ደረቅ ነው። ስፖርት አብሮ ነው እየሰሩት ያለው። አብቴ ጂም ቤት አብሮ ነው የሚሄዱት ማለት ነው። ኤርሜላና አብርሽ ማለት ነው። ሄርሜላ በጣም ከሳች። ያቺ እርጉዝ የምትመስለዋ ሴትዮ ለምን አትሄድም ነው?
ሂሩት የምትባለው ፊቷና ራሱ ቆጥሞ መሰለች የተቀያየረች እንዴት ትሄዳለች? አቤት ወንድ እኔ አንዳንዴ ይሄ ፈረንጅ የሚባል ልጅ ራሱ ያስጠረጥረኛል። እንዴት ነው እንዴ? ከሷ አልጠፋ አለ እኮ ከሷ አልጠፋ አለ በቃ ከቤቷ ምናምን ማለት ነው። እግዚአብሔር አሁን ስሚልኝ፣ አሁን ሌላ ድራማ ስለየተያዙ ጠፍቷል ከሜዲያ። ለምን ሜሪና ዳኒ ናቸው ድራማ የያዙት? ያ ፈረንጁ ጠፍቷል። ፈርቶ እኮ ነው። ከዚህ በኋላ አያገኙም። በድም ድራማውን ምንም አይፈልግም። ለምን ለሄርሜላ ራሱ ምንድን ነው ያለው ማለት ነው? የምን ጓደኛ ለልጁ ራሱ አይሄድም። ከሁን በኋላ ታላችሁ ምንሽ መተሽ አልትድባል። አሁን በልጁ ራሱ አይሄድም። እሷ ሳታስብ ነው የሚሄደው። ጊዜ ማለት ነው። ሄርሜላ እና እሱ ከዚህ ሀገር ቢወጣ ከአዲስ አበባ ቢርቁ ይሻላቸዋል። ለነገሩ ተከትላም ትመጣለች። ሄርሜላ ምን ሆነች ነው? አንቺ እኮ ስራ አላት እኮ እንደነሱ አውቃለሁ። ስራ አላት፣ ስራማ አላት። ስራ ከዚህ በፊት የምትሄደው ያው ስራ እዛ አድርጋ ወይም በቤት እየሰራች ማለት ሊሆን ይችላል። ከዚህ በፊትም እኮ እሷ እኮ 3 ምግብ ቤት እኮ ነው አሉ። 3 ምግብ ቤት እኮ ሂሳቡን ዞረ የምትሰራ እሷ ናት አለች እኮ። ለሜሪ ምንድን ነው ያለችው ማለት ነው? ባንክ ያኔ ለእኔ ምን አቅም እንዳለች ታውቂያለሽ። ለሁለታችሁ ለሶስታችሁም ስራ ልስጣችሁ እንዳለች ቢዚ የሚያደርግ ስራ ሰጣችኋለሁ። እንደዚህ ወሬ ጭንብላችሁ ሂሩታ መኪና እና ዳኔ መኪና የሚሄድ ሜልእችና ማን ነው አብሬሽ መኪና ተሸጥቶ ሁሉም ተሸጥቶ ኤርሚ የምትነዳ መኪና መግዛት አይችልም። ኤርሚ የምትነዳው 60 ሚሊዮን መኪና እኮ ነው። 60 ሚሊዮን አንድም 10 ሚሊዮን እያለች 20 ሚሊዮን 30 ሚሊዮን እያል እስከ 50 ሚሊዮን እስከ 60 እንደሆነች ታስተዋውቃለች። አንድ የምታስተውቀው በምን እንደሆነ ለምን እሷ ማናገር አስፈልጋለሁ። ወንድም ራሱ ምነዳው መኪና አይተሽ ከሆነ ራሱ ማለት ነው የሄርሜላ ወንድም ራሱ ማለት ነው። አስቢን ጉሎ የሮታን ታይባክሽ የቁሳቁሶች ማለት ነው። እነሱ በስራና በተግባር ያደጉ ልጆች እንደሆነ ያስተዋውቃሉ። እግዚአብሔርን ማለት ነው። ከንግግራቸው አንደበት እኮ ልትረጂ ትችያለሽ እኮ ማለት በደንብ እንዳደጉና ማለት ቤተሰባቸው በትክክል እንዳሳደጉ የምትረጂው ከሚያወሩት ንግግር ልትረጂ ትችያለሽ። አሁን እኮ ሄሩታ የተበደለችው ከነ ቤተሰቦቿ የተበደለች ልጅ ናት። ምክንያቱም ቤተሰቦቿም እንደዚህ የረከሱት ናቸው። ገባችሁ? እሷም እውነት ነው እኮ የሄሩታ አላልኩሽም ቅድም ራሱ እንዴት ከአንድ ቤት ከ5 ፋሚሊ ውስጥ አንድ መካሪ ይጠፋልሽ? ሁሉም አብሮ ይጠፋል። አንድ መካሪ እንኳን ሚላሳቸው ደግሞ የርዝመቱ ወይኔ ልክ እንደ እባብ ነው የሚቀያየሩት። በነገራችን ላይ ወይ መልክ የላቸው ወይ ምን የላቸው፣ ዝም ብሎ ይኸው ሚላስ ብቻ ነው የተሰጣቸው። ምን እናደርጋለን እንግዲህ። ደግሞ የኤርሜላ የሌናት ማልኩ እኮ ምንም አይሰራም። ማልክ ምንም አይሰራም። ሰው ልጅን የሚገዛ ጸባይ ነው። ዳና ነው እኔ ብያለሁ ቅድም። የሰው ልጅ የሚገዛው እግዚአብሔር ነው ሰው የሚፈጥረው። ቅርታ ግን ልብ ነው የሰው ልጅ ልብ። የሰው ልብ ንጹህ ከሆነ ማንንም መግዛትም እንደፈለግሽም